ባንክ አሁን መዳረሻችንን አድርገን የምንሄደው ፋኑኤል ቤተክርስቲያን አለ ቸው ከፒያሳ አካባቢ የመጡት ቅድም እንደነገርኳችሁ ከፒያሳ አካባቢ በልማት ፈርሰው በቅርብ ጊዜ ሳይፈርሱ አይቀር ማለት መንገዱ አስፓልቱ ጉልላቱን እያሳየዋችሁ ነው። ከርቀት ያው ኮንዶሚኒየም ይታያችኋል አይደለ? እዛ ጋር ማለት ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምትሰናበታችሁ እንደምንከረማችሁ እያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ በማድረግ እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታችሁ በትህትና እየጠየቃችሁ አሁን ቀጥታ እንግዲህ ወደ ቪዲዮ ገብተናል። አሁን ያለንበት ቦታ አካባቢ ዓለም ባንክ በመባል ነው የሚታወቀው። ከዓለም ባንክ አሁን መዳረሻችንን አድርገን የምንሄደው ፋኑኤል ቤተክርስቲያን አለ። ወደ ፋኑኤል ቤተክርስቲያን ነው አድርገን እየሄድን የምንገኘው ማለት ነው። ከየትም ወደ ፋኑኤል ቤተክርስቲያን ለመሄድ ከፈለጋችሁ ከየትኛውም የአዲስ አበባ አቅጣጫ ወደ ዓለም ባንክ ትወርዳላችሁ። ዓለም ባንክ ከወረዳችሁ በኋላ ባጃጅ አለ ወደ ፋኑኤል ቤተክርስቲያን የሚወስድ ማለት ነው። እዛ ድረስ ባጃጅ ይገባል፣ መኪናም ይገባል ከፈለጋችሁ። ግን በትራንስፖርት ከመጣችሁ በባጃጅ ወደ ውስጥ ይሄንን አስፓልት እንደጨረስን የሆነ ፒስታ መንገድ አለ፣ በሱ ጋር ነው የምንሄደው ማለት ነው። እየተጠጋን ነው። በዚህ ጋር ባጃጇ በምትሄድበት ጋር አድርገን እንሄዳለን። ትንሽ ፒስታው አስቸጋሪ ቢሆንም ግን ያው ለበረከት እስከሆነ ድረስ ቀስ እያልን እንሄዳለን ማለት ነው። የተወሰኑ ሰዎች ከዚህ ጀምሮ እስከ ቤተክርስቲያን ድረስ በእግራቸው ይኬዳል። በእግር መሄድ ይቻላል ማለት ነው። በባጃጅ መሄድ ይቻላል። በማለት ባጃጅ በትራንስፖርት መሄድ ይቻላል። በመኪናም በግል መኪናም መሄድ ይችላል። መኪና ይገባል፣ ግን ትንሽ ያስቸግራል። ቦታ እየመረጣችሁ ምናምን ነው የምትሄዱት። እንግዲህ አሁን እስከ ፋኑኤል ቤተክርስቲያን ያለውን አሳያችኋለሁ ማለት ነው። አካባቢውን እያየን ፋኑኤል ቤተክርስቲያን እንደርሳለን ማለት ነው። በጣም ተወዱታላችሁ ብዬ አስባለሁ። እናንተ ደግሞ እንግዲህ ያው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። እነኛ አካባቢዎች እንግዲህ የሰፈር ስም ሊኖራቸው ይችላል። እንግዲህ እኔ የማውቀው ዓለም ባንክ በሚባለው ነው የማውቃቸው እነኚህን ሰፈሮች። እያልን እየሄድን እንግዲህ አሳያቸዋለሁ በደንብ አድርጌ ማለት ነው። ከዚህ ጋር ቤት ብረት ሳይግዜ ቤት ያላለቁ ቤቶችም አሉ መሰለኝ። በስተ ቀኝ በኩል የሚሰሩ ቤቶች አሉ። እነኚህ አካባቢ ይሄ አስፓልቱን ከዳርና ከዳር በቅርብ ጊዜ ሳይፈርሱ አይቀር ማለት መንገዱ አስፓልቱ ይሰፋ ወይም አስፓልቱ ይሰራል ተብሎ ተጀምሯል። እንትኑ ጋር ራሱ ቤተክርስቲያኑ ጋር አይቼዋለሁ፣ ተቆፍሯቸዋል፣ ይሰራል ተብሏል። እንደገና ደግሞ ቤተክርስቲያኑ ጀርባ አካባቢ ኮንዶሚኒየም አለ። ከፒያሳ አካባቢ በልማት የፈረሰባቸው እዚህ አካባቢ ሳይመጡ አይቀሩም። እዚህ አካባቢ ወደ ፋኑኤል አካባቢ ናቸው ማለት ነው ያሉት። ከፒያሳ አካባቢ በልማት የፈረሰባቸው እዚህ አካባቢ ናቸው ያሉት። እንግዲህ ይሄኛውን በሚቀጥለው ዓመት እንግዲህ ምርጥ አስፓልት ሆኖ እናገኘዋለን ማለት ነው። ይሄኛው እንግዲህ አስፓልት ሲሆን እንግዲህ አስቡት፣ በጣም ነው የሚያምረው። አሁንም ግን ያው ትንሽ ያስቸግራል እንጂ ኮብልስቶን ነበረ። አሁን ስመለከት ኮብልስቶን አለ። የኬር ድንጋይ ታውቃላችሁ? የኬር ድንጋይም ኬር በድሮ ጊዜ ነው እንግዲህ ኮብልስቶን ከመምጣቱ በፊት በነገራችን ላይ ኬር የሚሰራው ይሄ ጠፍጣፋ ድንጋይ ነበር። እሱን የሚመሳሰሉም አሉ፣ ግን ሳያው ደግሞ ኮብልስቶን ነው። ከባባድ መኪናዎች ሲሄዱ ነው እንደዚህ ትንሽ አባጣ ጎባጣ የሆነው ማለት ነው። በክረምት ደግሞ ትንሽ ሊያስቸግር ይችላል። ይሁን እንግዲህ አሁን በጋ ነው፣ አቧራውን እንጂ የሚያስቸግራችሁ በእግር ለሚሄድ ሰው ነው ማለት ነው። በመኪና ለሚሄድ ሰው ደግሞ ትንሽ ያው መንገጫገጩ ይኖራል። በባጃጅም ስትሄዱ ትንሽ መንገጫገጩ ይኖራል እንጂ ቆንጆ ነው። መታችሁ ብታዩት ብትሳለሙ ደስ ይለኛል። ታህሳስ 3 ነው የሚከበረው። ታህሳስ 3 ነው የሄድ ነው። ፋኑኤል ቤተክርስቲያን ዓለም ባንክ አካባቢ ነው የሚገኘው ማለት እስከ ዓለም ባንክ ከመጣችሁ በኋላ ቅድም እንደነገርኳችሁ ከዛ በኋላ በባጃጅ ነው የምትሄዱት። ብዙም አይርቅም። እያየ ነው እንግዲህ አካባቢውን እያየን እንሄዳለን ማለት ነው። እንግዲህ ቪትስ አይደለም እንግዲህ እነኚህ መኪኖች ካጋቡ የሚያስቸግር አይመስለኝም፣ በመኪና ለምትመጡ ማለት ነው። እንደገና ደግሞ ቤተክርስቲያኑ በጣም ሰፊ ነው፣ መኪና ያስቆማል። በጣም ደስ የሚል ቤተክርስቲያኑ ስንደርስ በጣም ታዩታላችሁ። ሰፋ ያለ ነው፣ ለፓርኪንግ አትቸገሩ። ውስጥ አስገብቶ አይቻለሁኝ። ውስጥ ቤተክርስቲያኑ ውስጥ መኪና ገብቶ አይቻለሁኝ።
ከዳር እንደምንመለከታቸው ገበያም አለ ማለት በሱቆች ናቸው በብዛት የሚገኙት። ከአስፓልቱ ዳር እንደምትመለከቷቸው አቧራ አለ። ያው አቧራ እንደሚያስቸግር እንግዲህ ክረምት ከሆነ ጭቃ ነው፣ በጋ ሲሆን ግን አቧራ ነው ትንሽ የሚያስቸግራችሁ ስትመጡ። ክረምት መቼ ታቦት እንደሚወጣ ግን በክረምት ሊወጣ እርግጠኛ አይደለሁም። በክረምት እኔ የማውቀውን የታህሳሱን ነው የመጣው ታህሳስ 3 ይሄ እንግዲህ መስቀለኛ መንገድ ነው። መስቀለኛ መንገድ ላይ ነን። እንግዲህ አቧራው እንግዲህ ምንም ማድረግ አይቻልም። እንግዲህ እየተቃረብን ያለነው ወደ ቤተክርስቲያኑ ጋር እየተቃረብን እንገኛለን። ያው ሱቆች እንግዲህ እንደ ሾላ ገበያ አይመስልም ስትመለከቱት። በስተቀኝ ያለው ፕላስቲኮች የሚሸጡት ሾላ ገበያ ፍራሽ አለ። እንደምትመለከታችሁ የሾላ ገበያ ድባብ ነገር ነው የሚመስለው አይደል? ስትመለከቱት የተወሰነውን ነው የምላችሁ። ሙሉን ሰው ዝም ብላችሁ እይታ ስታዩት ያንን ነው የሚመስለው እንጂ ሙሉ ለሙሉ ሾላን ይመስላል ማለት አይደለም። እነኚህ እንግዲህ ተሳልሞ የሚመጡ ምዕመናኖች ነው እየተመለከትን ያለነው። እንግዲህ ከፋኑኤል ቤተክርስቲያን ከርቀት ይታያቸዋል። ቤተክርስቲያኑ እዛ ጋር ነው የምንሄደው ማለት ነው። እየደረስን ነው፣ እየተቃረብን ያለነው። ይሄ እንግዲህ ስሙ ስጠይቅ ዓለም ባንክ እንግዲህ ቅድም የጀመርንበት ቦታ ጋር ነው ዓለም ባንክ የሚባለው። ይሄኛው ምንድነው የሚባለው ስላቸው በፋኑኤል በቤተክርስቲያኑ ስም ነው የሚጠራው። ፋኑኤል አካባቢ ነው ብለውኛል። ኮንዶሚኒየሞቹ የሚገኙት ከቤተክርስቲያኑ በስተጀርባ ኮንዶሚኒየም በፊት ለፊት ይታያቸዋል ፎቆቹ። እነሱ ኮንዶሚኒየሞች ናቸው። ከፒያሳ አካባቢ የመጡት ቅድም እንደነገርኳችሁ ከፒያሳ አካባቢ በልማት ፈርሰው እዚህ ጋር ነው የገቡት ማለት የተወሰኑት ከፒያሳ አካባቢ የተወሰኑት መጥተው እዚህ ነው የገቡት ብለውኛል። ያው ቤተክርስቲያኑ እንግዲህ በርቀት እየተመለከትነው ነው የምንገኘው። እዛ ነው የምንሄደው። ኤኔትሬም አለ። አይገርማችሁ? የድሮ መኪና ኤኔትሬ የሚገርም ነው። እስካሁን ድረስ ይሰራል ማለት ነው። ኤኔትሬም ይሰራል። ቤቢ ፊያት የድሮ አላየውም፣ ግን ቮልክስቫገን እንዳለች ነች አሁንም። ቤቢ ፊያት ግን አይቼ አላቅም። ሊኖር ይችላል ግን አይቼ አላቅም ቤቢ ፊያትን። ይሄው እንግዲህ ጉልላቱን እያሳየዋችሁ ነው ከርቀት። ያው ኮንዶሚኒየሙ ይታያችኋል አይደለ? እዛ ጋር ማለት ነው እንግዲህ ኮንዶሚኒየሙ ያ ነው እንደምትመለከቱት። ታህሳስ 3 ለምን እንደሚከበር የተወሰነ ስብከት ላይ እዛ ቆሜ የሰማሁትን ላሰማችሁና እስከ ተወሰነ ደረጃ እስከምንደርስ ድረስ እሱን እስኪ ስሙት። አሁን ቤታቸው ሲገባ እግዚአብሔር ይመስገን የሚሉ በዚህ ሀገር ላይ የማያጎበሩ ደጋግ አባቶች ነበሩ። ነገር ግን ዘወትር ሀብታቸውን ንብረታቸውን ምንም የሌላቸውን ጾም የሚያድሩ ይመጸውታሉ። ለቤተ ክርስቲያን የሚገባውን መባ መስዋዕት ያቀርባሉ። ነገር ግን የእግዚአብሔር ሰው ሆነው ሳሉ
ችግሮችን የፈታቸው ከዕለታት አንድ ቀን ወደ አትክልት ቦታ ገቡ ይላል። ወደ አትክልት አካባቢ በቤታቸው ወዳለው የጸሎት ቤት ሊያልፉ በአትክልቱ ስፍራ ሲወጡ በአትክልቱ ስፍራ ላይ ደግሞ ወደ ጸሎት መግቢያቸው በር ላይ እርግቦች ከልጆቻቸው ጋር ሲጫወቱ ሲቦርቁ አዩ። መቼም የተጨነቀ የማይመለከት ወገነትና እናታችን ቅድስት ሐና እርግቦች ከልጆቻቸው ጋር ሲቦርቁ አዩ። ያን ጊዜ ወደ ጸሎት ቤት እየገባች እያለ ምነው አምላኬ ከእርግቦች ምነው አሳለፍከኝ? ከእነዚህ እርግቦች ምነው አሳለፍከኝ? እርግቦች እንኳን ከልጆቻቸው ጋር ይደሰታሉ፣ ይወርቃሉ። ምነው የልብ ጎበኘኝ እያለች በዚህ ጊዜ ጸሎት ቤታቸው ገብተው እግዚአብሔርን አመሰገኑ። የማይቋረጥ ጸሎት ነው። ወደ ጸሎት ቤታቸው ገብተው ያስለመዱትን ጸሎት ለእግዚአብሔር ያቀርቡ ጀመርን። ክርስትና የምናደርገውን ነገር ሁሉ ማቋረጥ የለብንም። ለዚህ ነው መዝሙረኛው ዳዊት እየተናገሩ የሚቃጠል መስዋዕት ጋር ወደ ቤቱ እገባለሁ፣ በመከራ ጊዜ በአፍ የተናገርኩትን ከከንፈሮቼ ያሉትን ስለቴን ለአንተ እፈጽማለሁ። ልጅ ብትሰጠን አሉ፣ ልጅ ብትሰጠን ለእኛ አገልጋይ አናደርጋትም፣ ለእኛ አገልጋይ አናደርጋት፣ ወንድም ሴትም ለእግዚአብሔር እንሰጣለን ብለው መጽሐፍ ተሳሉ። በዚህ ጊዜ እግዚአብሔር አምላክ የጠየቁትን የማይረሳ መድኃኔዓለም ቤታቸውን ገብተው ጸሎታቸውን ጨርሰው ወደ ማረፊያቸው ቤት ገቡ።